ድሜ እኔን ኢንቫይት አድርገኝ አንተን ቤት መጥቼ መወያየት እንችላለን። እኔም ከፈለክ ክፈት ካልከኝ ከፍቼ መወያየት እንችላለን። ግን እና እንለፈው ብዬው ነው። ለምን ጥያቄ ያላችሁ ነው ያለው፣ እኛ አልጠየቅንም። አቦ አጀንዳው ከሀና አይወጣም። ገባሻ? ምኩ ቤት የሆነ ቤት ገብቶ ያወራው የነበረው ነገር ስላመመኝ ጥያቄውን እንዲጠይቀኝ ይፈልጋለሁ። ከአጀንዳው አንወጣም። ሙሉ መልስ መስጠት ስለምፈልግበት ደግሞ የግድ ያኛውን ጥያቄውን ፊት ለፊት ላይ ይጠይቀኝ። ፕሊስ መኩ ጠይቀው፣ ምንም ችግር የለውም። እኔ ፈቃደኛ ነኝ። ኦኬ አንዴ የኔን ፔጅ ንካውና ምን ይላል? ፎሎ ባክ ይላል ወይስ ምንም አይልም? ፎሎ ባክ ይላል። አዎ ይሄን ያልኩት 2-3 ጊዜ ደግሞ በድምጽ ጠይቄያለሁ። በውስጥ እንዳወራ ፎሎ አድርገኝ ፕሊስ ፎሎ ባክ አድርገኝ ብዬ ጠይቄያለሁ። ኢግኖር አድርጋል። እዛ የሄድኩበት ቦታ ፒዲኤፍ ነው ምናምን ስላሉ ለካ ለዚህ ነው የኔንም ያልመለሰው፣ ለዚህ ነው ሊያወራኝ ያልፈለገው ብዬ ነው የተናገርኩት። ይሄ ለምን ያማል? አልዋሸውም። ይሄው ፎሎ አድርጌያለሁ። ህዝብ ፊት ነው የጠየቅኩ። 2 ቀን አልመለስክልኝም፣ ልታወራኝ አልፈለግክም። እነሱ ሲሉኝ ኦኬ ይሄ ነው ለካ አላወቅኩም ነበር ነው ያልኩት። አሁን መናገር ትችላለህ። ሀዋ አንድ ስክሪንሻት ላድርግና እመለሳለሁ። እሺ ይሄ መች ይላል? ራይት ዴይ አት 11:51 ይላል። ኦኬ መልሽ። ሀቡ ምን ልፈልግ መስለሽ? ሀቡ አንድ ሰው እኔ አሁን ደስ ካላለኝ ሰው ገባሻ ፎሎ ማድረግም አለማድረግም መብት አለ። አሁን እንዳንቺ የአንቺ ፕላትፎርም አለ። ለምን ፎሎ አልመለስልኝም ልልሽ አልችልም። ገባሻ? ጉዳይ ካለ በውስጥ አንጽፍልሽ። ሰው ሊያናግረኝ ይፈልጋል። አምኩ ፍራይዴ ነው ዛሬ፣ ማክሰኞ ነው አይደል? 5 ቀን አልፏል። ሄሎ ብዬ ጽፌለታለሁ። አንደኛ ነገር ሀቡ፣ አንደኛ ከትግራይ ተወላጆች የገባሁበት እዚህ ነገር ላይ እኔ ነኝ። ምክንያቱም አየሁት ነገሩ ወደ ዘር እንደሚገባ ስለተገነዘብኩኝ ወደ ዘር እንዳይገባ ለምን የነሱስ አንድ ልጅ ወጥቶ አልተቃወመም እንዳይባል ነው አንደኛ ወጥቼ የተቃወምኩት። ተከላይን ጀግና ያሉት አሉ፣ መቼም ጀግና እያሉት ያሉ ካሉ በእነሱ በኩል ማለት ነው። ገባሽ አይደል? እንደገና ደግሞ የኛው የገጠር ልጅም ጀግና እየተባለ ነው ያለው አይደል? እኔ ለራሴ ሪስክ ወስጄ ኤቭሪቲንግ የመጣውን ይምጣ የሚከፈለው መስዋዕት እከፍላለሁ ብዬ ነው ላይክ የማይደረገውን አድርጌ የእህታችንን ደም ዝም ብሎ ከንቱ አይቀርም፣ በህይወት አለች፣ ትመለሳለች፣ ማንም አያጠፋትም እያልኩኝ የተከራከርኩ የነበርኩት 4 ቀን 5 ቀን ጎሮ እስከሚዘጋ ገባሽ አይደል? ላይክ ጊፍት ሲል ለመለመን ብሎ ተብሎ እኔ ጊፍት አንሶኛ አቅም ፈጣሪ ይመስገን ላይቭን ዘግቼ ጫወት ትቼ 4 ቀን ሙሉ ማለት ገባሻ? እነመኩ ግን ገብተው ይሁን እኔ እነዛ ሰዎችን ስማቸው ማንሳት አልፈልግም። በጣም አስነዋሪና ብዙ ነገሮች ስለሚነጋገሩ ማለት ነው። እዛ ቤት አልገባም፣ አልከታተላቸውም። ግን ላይክ አንዳንድ ሰዎች የቀረባ ሰው አለ። አሁን ደስ አላየው ወደ ትግራይ ወሰዱት፣ ቴሌቪዥን መሳደብ ጀመሩ፣ እንደዚህ የሚል ሰው አለ። እኔ ደግሞ እስማማበታለሁ። ምክንያቱም የራሴ ጥፋት ስለሆነ ነው። እኔ ለሌላውን ላንገዝ ብዬ የወጣሁትን ነገር እንጂ ላይክ ጉዳት ያለው ነገር ሆኖ ስላልመሰለኝ ነው። ገባሽ አይደል? እና እነሱ ገብተው ላይክ ደሴ ያሉትኝ 18 ወርቀኞችን 17 ወርቀኞችን ከነሰንሰለታቸው ከትዲኤፍ ጀምሮ እስከ ደሴ ከደሴ ጀምሮ እስከ የምን ያለው እያወሩት የነበረው በጣም የሚዘገንን ነገር ነው። ገባሽ አይደል? እኔ ደግሞ የገባሁት እዚህ ነገር ላይ ወደ ብሔር እንዳይሄድ ሌባ ነው። ብሔር አይወክል። ገባሽ አይደል? አገር አይወክል፣ ማንነት አይወክል። ለዚህ ነው እኔ ወጥቼ ቆምኩት። ላይክ ተክላይ ትግራይን አይወክልም፣ የትግራይን ህዝብን አይወክልም፣ ተክላይ ራሱን ነው የሚወክለው ብዬ ተቃውሞት። ለዚህ ነው ስቲል ነው ደግሞ እኔ ላይክ ከነ ሙሉ አቅሜ ያለኝን የምችለውን ነገር እረዳታለሁ። ምክንያቱም ሴት ልጅ ነች፣ ሴት እህት አለችኝ። እኔ በበረሃ ስንት በረሃ አይቼ የወጣው ልጅ ነኝ። በደላላ ስንት ግፍ የደረሰብኝ ሰው ነኝ። ገባሻ? እስከ የህይወት መስዋዕት የከፈልኩኝ ነኝ።
ኤቭሪቲንግ ስለማውቀው ገባሻ? የገለልኩበት መትገን ደግሞ አንደኛው ይሄ ነገር ነው። ለምን በይ እኔ ወደ ማንነት እንዳይገባ፣ ወደ ዘር እንዳይገባ፣ ወደ ብሔር ወደ አሌት እንዳይገባ ብዬ የተከራከርኩት ወደ ማንነት ገብቶ እነሱ ፖለቲካ ሲሰሩበት እኔ ኦኬ እሺ ምን ቤት ነኝ? ጥሩ ነገር እያደረኩ እሰደባለሁ። ለምን ገለል ብዬ በራሴ በውስጥ መንገድ አልሰራም ብዬ ተውኩት። ገባሽ አይደል? አሁንም ላይክ እነሱ እያሉት ያነበሩት ላይክ ተክላይን ይደግፉታል። ተክላይ እንደዚህ ማንም የሚደግፍ ሰው የለም። የደገፈ ሰው አንድ ሁለት ሰው ሊኖሩ ይችላል። እንደ ህዝብ ግን ተክላይን የደገፈ ሰው የለም። ሌባ ነው ሌባ ነው፣ በቃ ደላላ ነው፣ ሽፍታ ነው ሽፍታ ነው። ይሄ ለትግራይ ህዝብ አይመለከቱ። አንደኛ ቀንደኛ ምክንያት ልነግርህ እንፈልግ ደግሞ ላንተ ይሄ ነው። ከቲዲኤፍ ጋር የሚያያዝ ነገር የለውም። ከአርሚ ጋር የሚያያዝ ነገር የለውም። እዛው ራሱ ተክላይ ውጥን ቅጡ ራሱ ነው የሚጨርሱ። ወደ እኛ አታምጡት። እዛው የራሳችሁን ነገርን እዛው ቻሉት። ገባህ አይደል? ፖለቲካም ካለላችሁ በዚህ አይደለም ፖለቲካ መስሎት በሌላ ነገር እሱ እኔ ፖለቲከኛ አይደለም፣ ወደ ፖለቲካ አታስገቡኝ። ዘረኛ አይደለም፣ ወደ ዘረኛ አታስገቡኝ። የራሴን ብሔር መውደዴን ደግሞ የሌላውን ብሔር ልጠላ አልችልም። ሁላችንም ዘር አለን። ሁሉም ሰው እዚህ ያለው እህል ራሱ ዘር አለ። ሁላችንም የራሳችን ዘር አለ። ዘራችን እንወዳለን ማለት ግን የሌላውን ብሔርን ዘር እንጠላለን ማለት አይደለም። በከንቱ ዝም ብላችሁ ቲዲኤፍ እንደዚህ አለበት፣ ቲዲኤፍ በዛ አለበት፣ ጀነራል እንደዚህ፣ አርሚ እንደዚህ። እኛ ያልነው ሌባ አለ እዛ፣ ተባባሪ ሊኖሩ ስለሚችሉ ቤተሰቦቻቸው እንዲጠየቁልን እዛው ያለው አካባቢ ነው ያለው። ከዛ ተደውሎልን ሎ ቲዲኤፍ እንደዚህ አይነት ላይ ምንድን የሚባለው የአማጺ አሮን ነው ላይክ የእንትን በትግርኛ አላውቅም፣ በአማርኛ አላውቅም እንደሚባል ግን እንደዚህ አይነት ስራ ላይ አይገባም በጭራሽ። ህገወጥ የሰዎች ዝውውር ላይ አዎ እንደዚህ አይነት ላይ እጃችንን አናስገባም። በህግ መጠየቅ ካለበት ደግሞ ፖሊስ ከሰነው እንጂ አሌክስ ወንድሜ ይሄን ተሳስተሃል ብለው አረሙን። ገባሻ? ኦኬ በጣም ይቅርታ ስማችሁን ስላጠፋሁባችሁ፣ እኔ የተሻለ መንገድ ይኖራል ብዬ ስላሰብኩኝ ነው ብዬ ተውኩት። ሁለተኛ ደግሞ ምን ሲል ነበር? በሌላዋ ትግራዊት ነው አሌክስ ቀይሮ ያወጣት ነው ያለው። በቃኝ ያላቻላችሁ ጆሯችሁን ደግፋችሁ በስነ ስርዓት አድርጋችሁ አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለች ሀቡ ገባሽ አይደል? ሌላ አለች። ይሄ አብዛኛው ሰው ግራ የገባበት ነገር ቢኖር ይሄ የተባለው ነገር ሀናን ቀይረው ያችን ትግራዊት አወጣት የተባለው። ሀና እኮ ከታገተች 2 ወር ከምናምን ሆኗታል። አንተ ልጅቷን አወጣካት የተባለ ልጅ ያወጣካት መቼ ነው? ሀቡ ተክላይ ያሉ ምን መሰለሽ፣ ሀና ስትመለስ አንድ ትግራዊት ስትገባ ነበር። እሱን አውቃለሁ። ገባሻ? አሁን እቺ የምትመለሰው አይነበረችው ልጅ የእነማን ግፋሮች ያገኟታል? የእነ ተክላይ። ገባሻ? ሀና ደክማ እዛው እሱ ተክላይ እንዳለው ማለት ነው። ሀና ደክማ ስትወድቅ ያቺ የእኛ ግፋሮች ደግሞ ይዘዋት ተመለሱ ያለኝ እኔም ማለት ነው። ያቺ ትግራዋይ መቼ ነው የወጣችሁ? ከዛ ያቺ ትግራዊት ደግሞ 9 ወር አድርጋ የነበረችው ሌላ ነች። ደክማም ስትገባ የተመለሰች አይደለች። አሞራ ሁለታችሁ ላስረላችሁ ኔጌቲቭ ነገር ያለው አይመስለኝም። በጣም እኔ የለኝም እስካሁን። ኦኬ ችግር የለውም እሱ ካለው። ወንድሜ አዳምጠኝ። እዚህ ጋር ተቀየረ የተባለው እዛች ጋር ነው የታዘለችውና ያ እንጂ አንተ ያወጣሃትን አይደለም። እና እነሱ የሚያወሩት እዚች ጋ ያለችውን ነው ለማለት ያለ እንጂ አንተ ያወጣሃት ቀይረህ አወጣህ አልተባለም። በዛ አይደለም የሚያወሩት። የሰማሁት ያቺ የዛሬ 2 ወር ከምናምን ሀና ስትታገት ይወጣቻለች እሷን ነው እንጂ ቅያሬ የተባለው አንተ ያዳንካትን አይደለም። እስካሁንም እኔም ማምንበት እዛ ደክማ እነሱ ጋር ነበረች። ከዛ ምን አደረጉ? ሀናን አስገቡና እችኛዋን አዝለው አወጡ። ይሄ ነው የተባለው እንጂ ከአንተ ጋር አያገናኘው። አቡ ቪዲዮውን እልክልሻለሁ፣ ችግር የለም። ሜንሽን ተደረገ ስለሆነ አገኘዋለሁ። ወደታች ሜጄ ምናምን እልክልሻለሁ። ምክንያቱም በጣም አሞኛል። በጣም ይቅርታ። ገባሻ? ገብቶበት የነበረው ቤት ለራሱ ማለት ነው። እኔ ስማቸውን መጥራት አልፈልግም፣ ግን እነ ዘራቆ ምናምን የሚባሉ ልጆች አሉ አይደል? ሁልጊዜ ሲያቦኩ የሚውሉት እነሱ ናቸው። አሁንም ሌላው ያለው የብሔር ሌላው ብሔር ካጠገባችን ሆኖ እንዲያግዘን ከፈለጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እቺ ልጅ በህይወት በስነ ስርዓት እንድትወጣ ምክንያት እኔ አንደኛ እጅን ያነሳውበት ነገር ቢኖር ይሄ ነው።
እኛ ወደ ብሔር እንዳይገባ ብለን እንከላከላለን። እናንተ ላይክ ወደ ብሔር መግባት አለበት፣ ብሔር ወክሏል፣ እንደዚህ ነው፣ አርሚ ነው፣ ሰራዊት ነው ምናምን ያላችሁ ያላችሁት እናንተ ናቸው። አንወይ ይህ መጨረሻ ነገር ልዘጋ ልንገርሽ አቡ፣ ልጅቷ እኛ ያወጣናትን ሌላ ልጅ ነች። 9 ወር አድርጋ የነበረችው በሌላ ደላላ ግን መጀመሪያ ተከላ ይዟት የነበረው ልጅ ነች። ገባሽ አይደል? በብርም አይደለም የወጣችሁ፣ በሌላ ነገር ነው የወጣችሁ። በቀደም ብለሃል በብር እንዳልሆነ። በብርም አልወጣችም፣ በሌላ ነገር ነው የወጣችሁ። ገባሽ አይደል? እኔም መጀመሪያ ጥያቄ ለምን ቀይረሃት ወስደሃታል? ላይክ እኔ ተከላይም ለራሱ ብየዋለሁ። አንተ ላታቅ ትችላለህ። የአንተ ገፋሮች ቀይረው አምጥተዋት ሊሆኑ ይችላሉ። ይሄ በምን ታውቃለህ? የመጀመሪያ ጠይቁት። ይሄን ነው ደክማ አምጥጠናታል ተመልሰን ያሉትኝ ልጅ ማለት ነው። ገባሽ አይደል? እሱ ያለው ነው አይደለም ስትለው ነው አይደለም ማለት ሞታለች ብሎን ይዘጋው። ገባሽ አይደል? እና አንተ አመንከው መሞቷል? ኧረ እኔ አላመንኩም። ስቲል ነው አላመንኩም። አሞራው እዚህ ጋር ልጠይቅ እዚህ ጋር ይቺ ልጅ ግን የወጣችው ግን የሀናን ጉዳይ ከተነሳ በኋላ ነው አይደል? ልጅቷ የወጣችው አፍተር 9 መንዝስ አይደል? ስለዚህ ህዝቡ ከዚህ ጋር ቢያያይዘው አንተ አላልክም። ህዝቡ ከዚህ ጋር ቢያያይዘው ምንድን ነው እንትኑን እኔ ኔጌቲቭ አልታየኝም። ኦኬ ኔጌቲቭ ያልታየት ነገር ደግሞ አንተ ምክንያቱም እየሰማኸው ስላልሆነ ነው። ምክንያቱም እየሰምቼዋለሁ። ይኸውልህ ምክንያቱም ላይ አሞራ አንዴ ላስረዳ፣ ይቅርታ ግን እሺ፣ እዚህ እንስማማለን። አሞራው ጥያቄ ላንተ ነው። ያ የሰማው እኮ ነው። በዚህ እንስማማለን አይደል? ልጆቹ ያሉን ማለት ነው። ከዛ በኋላ ደግሞ ሌላ ጊዜ ደግሞ አሁን ይሄኛው የሀና ጉዳይ ሲነሳ ደግሞ አሁን በሶሻል ሚዲያው ሲነሳ ለ9 ወር ታግታ የነበረች ልጅ ምናልባት አንተም ከፍተኛ ሚና ተጫውተህ ልጅቷን ለማዳን ወጣለች። ባይቻንስ ያቺ ልጅ ግን የትግራይ ብሔር ተወላጅ ናት። ባይቻንስ አይደል? ስለዚህ 2 ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። ይቺ ደግሞ ሁለተኛ ባህል ነው። በአንድ ሀና 2 ሴቶች ወጡ ማለት ነው። 2 ሴቶች ወጡ። ስለዚህ እነዛ ልጆች መውጣታቸው በጣም ደስ ይለናል እኛ እንጂ አሞራው በሌላ ነገር የፈረጀ ሰውም ካለ ተሳስቷል። አንተ ላደረከው ነገር ዊ አፕሪሺየት በጣም በቅን ልብ ነው ሄደህ እንዲያውም ስትደውል ቅን ልብ እንደሆነ እኔም አንደርስታንድ አድርጌያለሁ። እንዳውም በጣም በሚገርም ሁኔታ ፍረጋ ገብቼ ትግርኛ ተናጋሪዎች ፖለቲካ የሚሰሩ አንተን ሲያብጠለጥሉ ገብቼ ፍሬም ጽፌላታለሁ፣ ስክሪንሻት አለኝ። ይሄ ልጅ በቅንና ነው ያደረገው። ይሄ ልጅ እናንተ የምትሰሩት ፖለቲካ ማህበረሰብ ከማህበረሰብ ለማቀራረብ ስለሆነ ያን ተጠቅሞ ይህን እድል ተጠቅሞ ያን ማህበረሰብ ማቀራረብ ነው የጀመረው እንጂ ሌላ የሰራው ስህተት የለም ብዬ እኔ ተከራክሬልሃለሁ፣ በትግርኛ ማለት ነው። ገብቶሃል? አንተ እንዲከፋ አንፈልግም። ገባ? ኦኬ ላይክ እኔም እኮ መጀመሪያ ተቀየረች ያልኩት እኮ እኔ ገባ ተቀይራ ብትሆን ሲያልኩ የጠየቁት እኔ ራሴ ግን ከዚህችኛዋ 9 ወር ያደረገችው ልጅ አይደል በምን ወጣች እያላችሁ ያላችሁ ላይክ ሀቦ ልጅቷ አሁን አላለም እሱን ቶ መንገደኛው ለአንተ አይደለም ለህዝብ ለኮመንታተር ነው አንብበው ተጽፏል። ምክንያቱም ህዝብ ናችሁ ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ። ልጅቷ ጋይስ አሁን ጥሩ ጤንነት ላይ ስላለለች ብዙ ኤክስፕሌን ማድረግ አልፈልግም። ግን በሀና ተቀይራ አይደለች የሚወጣችሁ፣ በብርም ተቀይራ አይደለም የሚወጣችሁ። ገባችኋ? እንዲሁ በሰላም ሆነች። ሶ እኔ ልልሽ የፈለግኩት ነገር ልንገርሽ አቦ፣ መጀመሪያ የጠየቁት እኔ ነኝ። ገባሻ? የደከመች ልጅ ይዘናት ተመልሰናል ሲሆን ተቀይራ ብትሆንስ አልኩት። ኖ አልተቀየረችም። ገባሻ? አንተ ተቀይራ ብትሆንስ ያልከው የመጀመሪያዋን ነው። ከ2 ወር ከ15 ቀን በፊት ሀና የታገተች ጊዜ የወጣችዋን አይደለ? አቡ ሶሻል ሚዲያ ላይ መጥተው ምን አሉ መሰለሽ እነሱ ገባሻ? መጥተው ተናግረው ሲያበቁ በውስጥ ደውዬለት እኔ እንዴት ነው ስለው እንደዚህ ሞተች ሸፍነዋት ሄዱ አለ። ገባሻ? ከዛ ደግሞ እንደገና ለሚቀጥለው ቀን ስደውልለት እንደገና ምን አለኝ ምንድን ይባለው አፍራ እያወጣች አፍራ ምን ይባለው በአፈ ላይ የሚወጣላ እንትን
አፍላ ምራቅ ማለት ነው። ይሄ ማን ነው? አረፋ ደፋ ማለት ነው። አረፋ እያወጣች ተዋሂዱ ግን አለኝ አንድ ሴት እየገባች የነበረችው ደክማ እሷን አስጠግተው እንደሞተች ከዛ በኋላ ትግራዊቷን ይዘናት ገባሉ። ገባሻ? አፍራ እያወጣች ስትሞትባቸው እሷን ትተው የደከመችውን ልጇን ይዘዋት ገቡ አለ። ስለዚህ የተቀየረችዋ የወጣችዋ እና ስትሞት አይታለች ማለት ነው። ፎር ሹር እዛ ቁጭ ከዛሬ ማንም ያየ የለም እኮ ብለዋል። ማንም ባይኑ ያየ የለም ብለዋል። ኧረ እሱ ለራሱ ብሏል። ራሱ ለራሱ አይክድም። ይሄንን ደውይለት ከፈለግሽ ኖ ማለት ተክላይ ማን ያየ አለ ባይኑ? በምን አመንካች ስለው ከመሪዎቹ ውጪ ባይኑ ያየ ሰው የለም። ባለፈው አምጥተናታል እያለ አልነበር እንዴ? ማን ቤት ነው? የሆነ ሪከርድ ሰምችሽ ነበር። ብሬክስ ይዟት የመጣው ልጅ አስታውሻሻል? ማናት? መንገድ ላይ አግኝተውን ትግርኛ ስንናገር ብሬክስ የደወለላት ሁለተኛ ወደ ዘር ያስኬዳቻት ነገር ብትኖር እች ነች። ምን ነበር? እሷ እኮ በትግርኛ ነው ያወራችሁ። ብሬክስ ትርጉም እያል ነው ሳይተረጉምልን ወደ ሌላ ነገር ቀጠል። ልላክልሽ፣ እሱን እንድልክልሽ ትፈልጊያለሽ? ብሬክስ ልጅቷን ሲያመጣት ማለት ነው። ገባሽ አቡ? አይ ቲንክ እንዳትጠይቋት ብሏል ነበር መሰለኝ። ገባሻ? እሷ ያለችው እኔ በትግርኛ ሳወራ የእንደርታ ልጅ ነኝ ስል እቺኛዋ የኛ ነች ብለው አሳልፈውናል አለች። ገባሻ? ሌላኛው ነው እንደዚህ አይነት ቃል ተናገረች። የአብሶሉት ያለችው ነው ያስተካክለው እኔ ሰምቻለሁ። በትግርኛው ነች ብለው አሳልፈውናል አለች። ገባሻ? አሁን እኔ ልንገርሽ በእኛ አካባቢ በትግራይ ላይ ማለት ነው ሀቡ ልንገርሽ፣ በትግራይ በየአካባቢው የየራሳችን ላህጃ አለ። ገባሻ? አንድ ትግርኛ ሆኖ የመሆኑ የራሱ አለው፣ የራያ የራሱ አለው፣ የምጣሌ የራሱ አለው፣ የአክሱም የራሱ አለው፣ የሽሬ የራሱ አለው። አክሰንት ነው የምታውቁት። ላይክ አሁን እንደ የስዊስ ፍሬንች እና የፍሬንች ፍሬንች አክሰንት ማለት ነው። ለህጃ ማለት ነው። እንደ የፍሬንች ፍሬንች እና የስዊስ ፍሬንች ማለት ነው ይችላሉ። ገባሻ? ምክንያቱም ይታወቃል። የራያ መሆን ትግርኛው ይታወቃል፣ የመቀሌ መሆን ይታወቃል። በደንብ ላይክ እናንተ ላታውቁት ትችላላችሁ። እኛ ግን በደንብ አድርገን ነው። እናንተ ግን ትለዩታላችሁ በአክሰንቱ። በደንብ አድርገን እኔ ልየዋለሁ። በደንብ አድርጌ ልየዋለሁ። ገባሻ? አንደኛ ወደ ዘር ያስኬደችው ነገር ደግሞ ይችላል። ከዛ ከሷ አክሰንቷ ምንድን ነው? አክሰንቷ ምንድን ነው? ስትሰማት የራያ ነው። ያኔ ስሉሽ የእኛ ሰምሳሪ ማለት ነው እንጂ በቋንቋሽ ወይ በማንነትሽ አይደለም ብሎ ዘጋት። እችም አለች። ኤቭሪዋን ሪከርድ ያላችሁ ላኩቲን ጋይስ። ልጅቷ ከመጣችን በስነስርዓት ልክ ያለው ይኸውልህ፣ አሞራው አንተ ያልገባ ምንድን ነው? አባቷ ነው እንጂ የውቅሮ ያለችው። ስሙት በደምብ ያ ሩካብ ናችሁ እንጂ የእኛ ሀገር ሰዎች ናቸው ማለቱ አይደለም ብሎ የዘጋው ልጅ አለ። እሷንም ጨምረሽ አምጪው። ኦኬ እኮ እኔ ግን አላውቀውም። እዚህ ገዝት ገብታ እኮ አይደለም አሞራው አሌክስ ብሬክስ ጋር ደውላ ነው እኮ እንድሪስ ማሩ ያመጣት ነው። ብሬ ያመጣት እነ ሚኪ ከሁላችሁም እኩል ነው የማውቀው። ተከላይ ገባሻ? ከዛ በፊት መልኩም አይቼው አላውቅም፣ ድምፁን ሰምቼው አላውቅም፣ ስሙ ለራሱ ሰምቼው አላውቅም። አንተን እኮ ሲጀመር ይጠላሃል፣ ያናገር አይፈልግም። በስልክ ኦፍኮርስ ላይክ እኔ እኩል ከሁሉም ሰው እኩል ነው የማውቀው ይሄን ሰው። ይገባሽ አይደል? ስለ ሀና ጉዳይ እስከሆነ ድረስ ግን ልወቀው አላውቀው። እኔ በጭራሽ አይቼውም ሰምቼውም አላውቅም። ላይክ ተከራ የሚባል ሰዎች እኔ በዛም ሄጄ አላውቅም፣ መንገዱን አላውቀውም። እኔ በእኛ በሁለተኛው መንገድ ነው የምንሄደው። እኛ በሊቢያ ያለ በዛ ነው የምንሄደው እኛ እና አላውቀውም። ብቻ የሀና ጉዳይ እስከሆነ ድረስ ችግር የለውም፣ የአቅማችን እናደርጋለን። ፈጣሪ ብሎ ድካማችንን አይቶ እኔ ምንም አልደከምኩም፣ ከኔ በላይ ብዙ ሰዎች ይደከማሉ። የእነሱን ድፋት አይቶ ደግሞ ልጅ ከነ ህይወቷ እንደምትወጣ ባለም ሙሉ ተስፋ ነኝ። ፈጣሪ ከሁሉም ታግዘናለክ፣ አንተ ትችላለክ፣ ታግዘናለክ። አብሶሉትሊ በቃ ወደ ጉዳያችን መልስ። ይህ ነበር ስጋቴ፣ ወደ ዘር እንዳይሄድ ስጋቴ። ሞራው መተክሊል ስላረከው በጣም ሆነን ለመናገር እግዚአብሔር ይስጥልን። ለልፋትም ለትዕግስትም እኔ ሆነን ለመናገር አፕሪሼት አደርጋለሁ። ግን አሁን አንድ ያልተቋጨ ትልቅ በእጃችን ያለ አጀንዳ አለ። እህታችን የመውጫ ቀኗን እየጠበቀች እኛ ደግሞ እዚህ እየለፋን አንዳንድ ነገር በመካከል እየመጣ በነገራችን ላይ ሰው ስራ ሲሰራ ሚስ አንደርስታንድ ይፈጠራል። እሱን ክሊር እያደረግን ካልሄድን መስራት አንችልም። ይሄ ደግሞ የስራው ባህሪም ስለሆነ ሀፕን ይሆናል። ሰው ተስማምቶ መንገድ ይገባ፣ መንገድ ላይ ይጣላል። እንኳን እንደዚህ አይነት አጀንዳ ላይ ሰው ከልምዳችሁ አንጻር ልምዳቸውን ተጠቅማችሁ ልጅ እንድትለቁልና
ያው በማንኛውም ሰዓት እየጠበቅናቸው ነው ለማለት ነው። ቴንኪው